አንድ የሚያስገርም ሌላ ነገር ደግሞ ላሳያችሁ። ሰውየው በእጄ ነው ብሩን የሚሰጠኝ፣ ሴትም ሆነች ወንድ። አሁን ይሄ ፓርኪንግ ማለት የምመልሰው መልስም አልያዝኩም። ኢትዮጵያ ጥሬ ስጋ ሲታዘዝ ዳዊት ነው አንድ የሚባለው። እዚህ ከስር ሌላ የጎረቤት ፓርኪንግ ነው። ሰላም ውድ የኖኒዮን ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። ዛሬም እንግዲህ ለየት ባለ ቪዲዮ ተመልሼ መጥቻለሁ። በዛሬው ቪዲዮ እንግዲህ ያው በአብዛኞቻችሁ ጥያቄ መሰረት ያው ኡበር ቭሎግ ነው ይዤላችሁ የመጣሁት። ኡበር ቭሎግ እንዴት እንደምትወዱት አላቅም፣ ብቻ ሁልጊዜም ኮሜንት ላይ ምናምን ቭሎግ ናፈቀን ትሉኛላችሁ። ዛሬ እንግዲህ የገራሚ ቭሎግ ይዤላችሁ መጥቻለሁ። ለአንድ ሰዓት ለሁለት ሰዓት ያክል ኡበር የመስራት ሀሳብ ስላለኝ አንድ ላይ እየወራን ኡበራችንን እንሰራለን ማለት ነው። ወደ ቪዲዮን ከመጀመራችን በፊት እንግዲህ ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ደግሞ ከኢትዮጵያ ሆናችሁ ከሆነ የምታዩት ቪፒኤን አብርታችሁ ማየታችሁን እንዳትረሱ ማለት ነው። ሌትስ ጎ። ኦልራይት ጋይስ፣ ይሄው አሁን ወደ ቦታችሁ መታችኋል። የመጀመሪያ ኦርደር ጠርቶልኛል። አሁን ኦርደሩን ሄደን እንቀበላለን ማለት ነው። ሌትስ ጎ። የመጀመሪያ መቀበያችን ጋር እንግዲህ ደርሰናል። ይሄ ቤት ነው ፊት ለፊት የምታዩት ቀይ ባነር ያለው። ኦኬ እንገባለን። አሁን ወደ ሁለተኛው መቀበያችን እየሄድን ነው። ብዙም ከዛ አይርቅም፣ ቅርብ ስለሆነ አብረን እየወራን ብንሄድ ይሻላል አይመስላችሁ? ድምፅ ከረበሻችሁ እንግዲህ ያው ኖይዝ ካንስሌሽን እንጠቀማለን። ይሄ ቤት አይ ቲንክ የሆነ የቻይኒዝ ቤት አይነት ነገር ነውና ላሜን የሚባል ነገር ታውቃላችሁ? የኑድል ነው ብቻ ጃፓኒዞችም ቻይኒዞችም ይጠቀሙታል። እና እስቲ አሁን ሄደን እንቀበላለን። እሱ ምንድን ነው ስሙ? የቤቱ ስም አይ ቲንክ ይሄ ነው። ኦኬ ሁለተኛው መቀበያ ጋር ደርሰናል። ይሄ ነው። ሁለተኛውን እንግዲህ ከኋላ ቦክስ ውስጥ አርገነዋል። እዚህኛው ጋር ቦታ ስለማይበቃ ብዙ አለ ይታያችኋል፣ ሞላና ከኋላ አርገነዋል። አሁን ቀጥታ ወደ ማድረሻቸው ነው የምንሄደው ማለት ነው።
እንግዲህ አሁን የመጀመሪያው ሰውዬ ጋር ለመድረስ ትንሽ ነው የቀረኝ። እዚች ጋር ዩተርን እናርግና ልመለስ። አልፌዋለሁ ትንሽና እና አካባቢ ብታዩ በጣም የሆነ ደስ ይላል። ዛፎች ምናምን አሉት። በዛ ላይ ደግሞ ይሄ ባይ ዘ ዌይ ከዚህ በፊት ነግሬያችሁ ከሆነ አላቅም፣ ግን ጃፓን ላይ ፓርኮች አሉና በየአካባቢው የልጆች መጫወቻና ፓርክ ግዴታ ነው፣ የግድ ማለት ነው፣ የግድ መሰራት አለበት። እና የትም አካባቢ ብትሄዱ ትንንሽዬ ፓርኮች ይኖራሉ፣ ከዛ ደግሞ ትልልቅዬ ፓርክም ይኖራል። አሁን ይሄ እዚህ ጋር ካያችሁት ፊት ለፊት ታያችኋል። ይሄ ፓርክ አሁን ትንንሽዬ ከሚባሉት ፓርኮች ውስጥ አንዱ ነው። ጀስት ልጆች ኳስ ይጫወታሉ፣ እንዲሁም ደግሞ ትልልቅ ሰዎች መጥተው ይሆናል ራሳችሁ ማዳመጥ ሲፈልጉ ምናምን ደቅ ብላችሁ መዝናናት ትችላላችሁ። እንደዚህ አይነት ትንንሽዬ ፓርኮች ጋር መጣችሁ ማለት ነው። እና አንዱ ጃፓን ላይ የሚያስገርመኝ ነገር ይሄ ነው። የትኛውም አካባቢ ላይ ፓርክ ይኖራል። ፎቁ ጋር ደርሻለሁ። አይ ቲንክ ይሄ ነው መሰለኝ አይደል? ያ ይሄ ነው ፎቁ። እንገባለን። ያስፈራል ግን አንተ የሆነ ሰፊ ሆኖ ጸጥ ያለ ነው እና ደረጃ ነው። ሊፍት የለውም መሰለኝ። አለው አያችሁት? ይሄ ከታች ማለት ነው። ቤቶቹ ሊፍት ምናምን ሲሰራ ኦር ቤት ሲጸዳ ኦር እቃ የሚወጣ ከሆነ ምናምን እንደዚህ ያነጥፉበታል እንዳይቆሽሽ ማለት ነው። እዚህ ጋር ውሻና ድመት ምናምን ይዛችሁ መግባት አትችሉም። ምግባችን ይሄ ነው እንደምታዩት። ስንተኛ ፎቅ ነው? 306 ኦኬ። አሁን ወደ 3ኛ ፎቅ እየወጣን ነው፣ ደርሰናል። 306 ያ ይሄ ነው። አሲማሴው ባይት ደስ አሪያቶ ጎዛይማስ ሲራቶ ኮቺራ ደስ ነ አይ ተማሪያቶ ጎዛይማስ ትልቅ ሴትዮ ነበሩና ደስ የሚሉ ሴትዮ ናቸው። ሰጧቸው። አሁን ያ ወደታችን እንውረድና ሌላ አንድ ይቀረናል አይደለ? ሁለት ስለሆነ የተቀበልነው አንደኛውን ደግሞ አሁን እናደርሳለን ማለት ነው። ወደ ሁለተኛው ሰውዬ መሄድ ጀምረናል መንገዳችንን። ከዚህ 11 ደቂቃ ምናምን ይላል እና ስንደርስ አገኛቸዋለሁ ማለት ነው። አሁን ደግሞ ታነል ውስጥ ልንገባ ነው። ያው ሰውየው ጋር ልደርስ ትንሽ ነው የቀረኝ። ኦኬ ወጣናል። እንደዚህ ወጣ ስትሉ በጣም ብዙ ነው እንደዚህ አይነት ትናንሽዬ ታነሎች ያሉት ማለት ነው። እና አሁን ወደ ቀኝ ታጥፈን ትንሽ ነው የሚቀረን ሰውየው ጋር ለመድረስ። ታያችኋል። ይሄ ሰፈር ላይክ ለቶኪዮ ጫፍ ነው፣ ጫፍ ላይ ነው ያለው ታውንና አሪፍም ነው አሪፍም አይደለም። ሰፊ ነው ይሄ ሰፈሩ ስታዩት፣ ከሌሎቹ ይሄ መሀል ቶኪዮ ላይ ካለው አንፃር በጣም ሰፊ ነው። ምክንያቱም እንዳልኳችሁ ጫፍ ላይ ነው፣ ወጣ ያለ አካባቢ ስለሆነ። ኦኬ ቤቱ ጋር ደርሰናል። ቅድም ስለ ፓርክ እያወራኋችሁ ነበረ። ይኸው ሁለተኛው ፓርክ አሁን እዚህ አካባቢ ራሱ ፓርክ አለ ያያችሁት። ይሄም አሁን ያው ልጆች የሚጫወቱበት ምናምን ያው ቅድም እንደነገርኳችሁ አይነት ማለት ነው። አንድ የሚያስገርም ሌላ ነገር ደግሞ ላሳያችሁ። ይሁት አሁን ይሄ ፓርኪንግ ማለት ከስር ሌላ የጎረቤትየው ፓርኪንግ ነው፣ ከላይ ደግሞ የሌላኛው ሰው የፓርኪንግ ነውና እንዴት እንደሚወርድ ብቻ ይሄ ብረቱ አይ ቲንክ ሊፍት ነገር ነውና ሊፍት ስለሆነ ይሄኛው መኪና ይወጣና ከዛ ላይክ ታክሲው ከስር ነጩ ከወጣለት በኋላ ከላይ ያለው እንደ ሊፍት ሆኖ ይወርዳል አይነት ነገር ማለት ነው።
እና መሬታቸው ጠባብ ስለሆነ እንደዚህ ነው። ብዙ ቦታዎች ላይ ፓርኪንግ ታያላችሁ እንደዚህ አይነት ማለት ኢቭን በጣም ትልቅ ሆኖ ራሱ አለ በብረት ብቻ የተሰራ ፓርኪንግ እና መኪኖቹ በሊፍት ብቻ ነው የሚወርዱት። ይችኛዋ ግን በቃ በጣም ነው የምታስቀው። ኤኒዌይስ እስቲ እየደረስኩኝ ነው። ይሄ ነው መሰለኝ፣ ያ ይሄ ነው አግኝቼዋለሁ። 302 አንጋሽማስ 302 እንደተለመደው አስቀምጠን ፎቶ እናነሳላችኋለን። ጣራዎቹን አያችኋቸው? ጣራቸው እኮ ታውቃላችሁ ድንጋይና ወረቀት ነው። ታያችኋል። እና ሌላኛው ከዚህ በፊት በሌላ ቪዲዮ የነገርኳችሁ ማለት ነው ብለው አይከፈትም፣ በጣም ጠንካራ። ከዛ ሰውየው መጣና እያየው ያቺን ቁልፏን ዞር አድርጎ አልከፈተውም። እዚህ ጋር ይታያቸዋል። እንደዚህ አይነት ቁልፍ ነች። አሁን ልክፈተው ብል አይከፈትም፣ ግን ይችኛዋን እንደዚህ ካዞርኳት ይከፈታል ማለት እና እንደዚህ አይነት ነበረ እንትን ያለኝ የሸወደኝ ብቻ። እሺ አሁን እስቲ አዲስ ኦርደር ከጠራልን ደግሞ አገኛችኋለሁ ማለት ነው። የትም እንዳትሄዱ። አሁን እንግዲህ እስቲ ኦርደር እስከሚጠራ ድረስ ትንሽ አየር ለመውሰድ እየሞከርኩ ነው። ለሱ ሰውዬ አድርሼለት እና እንዳልኳችሁ ዛሬ ብዙም ለመስራት ሀሳብ የለኝም፣ ግን ደግሞ እስቲ ለእናንተ ላሳያችሁ vlog ብዬ ነው እየቀረጽኩ ያለሁት። አንድም እስካሁን እንግዲህ 2 ቦታ ተቀብለን 2 ቦታ አድርሰናል። ያው 2 ኦርደር ሰርተናል ማለት ነው። እስቲ ከቻልን 1/3 እንጨምርና ወይ ደግሞ ካገኘን የተሻለ ሌላም ለመጨመር እንሞክራለን። ካላገኘን ደግሞ እስቲ አንድ ሲጠራልን እሱን እናደርስና እናስብበታለን። አይመስላችሁ? ወድቄ ነበር እናንተ በስማ። ኤኒዌይስ አሁን አንድ ኦርደር ጠርቶልኛል። ወደዛ እንሄዳለን። ሌትስ ጎ። ይሄው ጋይስ እንግዲህ ወደ ሰውየው ጋር እየሄድኩ ነው። አሁን እዚህ አካባቢም እንደምታዩት ሌላ ትልቅዬ ፓርክ አለ። ልጆች ቤዝቦል ምናምን እየተጫወቱ ነው። በጣም የሚገርመኝ ላይክ ቶኪዮ ዳርዳሩ ሰፊ ነው የሆነ ደስ ይላል። አላ መሀል ከሆነ በጣም ይጨናነቃል አካባቢውም ቤቶቹም ምናምን። ግን ደግሞ ዳርዳር ላይ ሲሆን እንደምታዩት ሰፊ ነው። መንገዶቹም ሰፋ ይላሉ። አካባቢውም የሆነ በቃ ደስ ይላል ነገር አለ አይደል? እዚህ አካባቢ ደግሞ ኒሺያራይ ምናምን የሚባል አካባቢ ነው። ለቶኪዮ ዳርዳር ላይ ነው ያለው። ይኸው የድሬዳዋ ባቡር እያለፈ ነው እዚህ ጋር። ርዝመቱ እስከዚህ ነው። ይሄ መሀከለኛ ነገር ነው። ኤኒዌይስ ጋይስ እስቲ መቀበያው ጋር ስደርስ አገኛችኋለሁ። የትም እንዳትሄዱ። ሌላ ደግሞ አንድ ነገር ላሳያችሁ ጋይስ። እዚህ ከፊት ለፊት ይቺ ቢጫና አረንጓዴ ምልክቷን አያችኋት? መኪናዋ ላይ የተለጠፈችው ይሄ ምልክት እንግዲህ ጃፓን ላይ ማለት ነው ለማጅ ስትሆኑ ማለትም መኪና ገና መንጃ ፍቃድ እንዳወጣችሁ ከሆነ የምትነዱት የግድ ለ1 ዓመት ያክል ይቺ ምልክት መለጠፍ አለባችሁ። ምክንያቱም ያው ለማጅ መሆናችሁ እንዲታወቅ ማለት ነው። ሌላም እንግዲህ ያው አይኔ ውስጥ የሚገቡ ነገሮች ሲኖሩ እነግራችኋለሁ። እዛ ጋር ይታያችኋል። አንድ ሆምለስ ጃፓኒዝ ተቀምጠዋል። ጃፓንም ባይተው ሆምለሶች አሉ፣ ግን ከስንት አንድ ነው የምታገኙት። ብዙ አይደሉም። እንደው አሜሪካ ምናምን ብዙ አሉ። እናንተ መብራት ለቆኝ ነበር። መብራት ለቆኝ እኔ እዚህ ከእናንተ ጋር አወራለሁ። ኦኬ ኦኬ ጋይስ እየወጣሁ ነው ወደ ላይ። 3ኛ ፎቅ ነውና ቀጥ ያለ ደረጃ ነው ታውቃላችሁ። ይሄ ነው አይ ቲንክ ከሞን ክሊኒክ ነው ማለት ነው። እዚህ ውስጥ መቼስ ምግብ ቤት ሊኖር አይችልም። ያደለ እዲ አንድ ወደታችን አንድ እዚህ አካባቢ የመጀመሪያ ነውና የቤቶቹ ስም ምናምን ራሱ አዲስ ስለሆነ ነው ብዙም አላቃቸውም። ይሄ ደግሞ የሆነ ዋሻ ነው የሚመስለው ታውቃላችሁ። አይታችኋል። እዚህ በሬ ስታዙ ምግብ ስታዙ ማለት የበሬዎቹ ፓርት ተጽፏልና
ይሄኛውን ፓርቱን ኢትዮጵያ ጥሬ ስጋ ሲታዘዝ ዳቢት ምናምን እንደሚባለው እዚህ አሁን እሺ ጎድን ያው ሪብ ነው የታወቀ ነው። ቆይ እስቲ ምን ልፈልግ ይሄ ታላቅ ምናምን እስቲ ቆይ ራምብ ምንድነው? እኔ አላውቀውም። እስቲ እንፈልግ ምንድነው ነገሩ ጋይስ? በጀርባ ነው እንደመጣሁት ጠፋ ማርያምን። ያው እንግዲህ ይሄው ነው ያለው። ኦኬ እስቲ ቆይ በዛ በኩል እንሂድ እስቲ በውስጥ በኩል እኔ ላይ ወጥቼ እንከራተታለሁ። ምግብ ቤቱ ግን ይሄ ነው እናንተ፣ ያ ይሄ ነው ወይ ጉዴ! ተበላው ብቻ ስማሴን ዋይት ዴስ ኤቶ 07 F16 です。F16はい、ありがとうございます。ኦኬ በድል ተወተናል ጋይስ። እኔ እዛ ላይ ስንከራተቱዬ በእናታችሁ እዚህ ነበር ምግብ ቤቱ እና የማታውቁት ሰፈር ስትሰሩ አንዱ ችግር ይሄ ነው። ቦታውን ለመፈለግ ትንሽ ታይም ሊፈጅባችሁ ይችላል። ኤኒዌይስ እስቲ አሁን ወደ ማድረሻው ቦታ እንሄዳለን። ሆፕፉሊ ያን ያክል ይርቃል ብዬ አላስብም፣ ቅርብ ነው። ስለዛ ወደዛ እንሄዳለን። ሌትስ ጎ። ከዚህ 22 ደቂቃ ይላል ጋይስ፣ ትንሽ ሩቅ ነው። ግን ያ አይ ቲንክ ወደ ሰፈራችንም ቀረብ የሚል አካባቢ ስለሆነ ቶሎ ቶሎ ከነዳን ከታሰበው ሰዓት በፊት ልንደርስ እንችላለን። እዚህ ጋርም ሌላ ፓርክ አለ። በየሄድንበት ፓርክ አናጣም ማለት ጋይስ። ቦታው ላይ ልደርስ ትንሽ ነው የቀረኝ ጋይስ። ዋው! ይሄንን ቀይ ጂፕ አያችሁት ጋይስ? እንዴት አባቱ እንደሚያምር ግን ደግሞ በጣም ቀይ ሆነ። እንደዚህ አይነት መኪና እኔ ቀይ ሲሆን ደግሞ በጣም ይደብራል። ጥቁር ቢሆን ያምር ነበር። ሶ አይ ቲንክ አሁን ወደ ግራ እንደታጠፍን የሰውየው ቤት ጋር እንደርሳለን። ብዙም እንትን አይደለም፣ አይርቅም ከዚህ አሁን እኔ ካለው። ኦኬ ይሄ ነው። ኦኬ ሶ ሞተራችንን ጋር እናቆማለን። ኦልራይት ቀጥሎ ምግባችንን ከዚህ ጋር እናወጣዋለን ማለት ነው። ኦኬ ስንተኛ ፎቅ ነው? ወዮ ጋይስ ተበላውላችሁ። ይሄንንማ እያያችሁ ነው የማወራችሁ። ማይ ጋድ ላይክ የአሁኑ ኦርደር ማለት ካሽ ኦን ዲሊቨሪ ነው።
ካሽ ኦን ዴሊቨሪ ማለት ሰውየው በእጄ ነው ብሩን የሚሰጠኝ ሴትም ሆነች ወንድ። እኔ ደግሞ እንትን አልያዝኩም፣ ዋሌቴንም አልያዝኩም፣ የምመልሰው መልስም አልያዝኩም እና ምን እንደማደርግ አላውቅም ጋይስ። ብቻ እስቲ ዝም ብለን እንሂድና ጠይቀ ነው ላይክ ድፍን ብር ከሰጠኝ መልስ የለኝም ማለት ነው። ስለዚህ ብሩን ተቀብዬ ለመዘርዘር ሞክራለሁ። እስቲ እንዳልኳችሁ እንግዲህ ጋይስ እስቲ ዝም ብዬ ልሄድ ነው። ስንተኛ ፎቅ ላይ ነው? 301 ይላል። ወደ 301ኛ ፎቅ ዝም ብዬ እሄዳለሁ። ዘርዝሬ ልምጣ ወይ ብዬ እጠይቃለሁ ማለት ነው። ግን በጣም ነው የሚያስፈራው፣ ምክንያቱም መያዝ እኮ ግዴታዬ ነው። ብቻ እግዚአብሔር ካንተ ጋር ይሁን በሉኝ ብቻ። ኦኬ 301 ይሄ ነው ቤት።2540円です。はい、2000円。そうですか。ありがとうございます。ደስ የምትል ልጅ ነበረች። ላይክ ምንም መልስ አያስፈልገውም ማለት ሙሉ በሙሉ አዘጋጅታ ነበር የጠበቀችን 2000 እና ሳንቲሙን መልስ መስጠት አይጠበቅብኝም ማለት ነው። እኔ ደግሞ ታውቃላችሁ የያዝኩ መስሎኝ ነበረና ላይክ ቼክ ሳረግ ደግሞ የለም። ብቻ ገራሚ አጋጣሚ ነበረ። ኤኒዌይስ ጠብቁኝ አንዴ ጠብቁኝ፣ ይሄን አስገብቼ ልምጣ። ያ ጋይስ ያው ሄልሜቴን አውልቄ መጥቻለሁ እና እንዳያችሁት ነው። እንደዚህ አይነት አጋጣሚዎች አክቹሊ ብዙ ጊዜ ያጋጥማሉ። ያው እናንተ መልስ ሳትይዙ ዋሌት ሊሆን ይችላል ወይ ገንዘብ የምትመልሱት ሳትይዙ የማይዘረዘር ብር ሊያጋጥማችሁ ይችላል። ለምሳሌ 10,000 ከሆነ ዝርዝር ላይኖራችሁ ይችላል እና እንደዚህ አይነት ነገር ሲያጋጥማችሁ እንደ ሰዎቹ ነው። ጥሩ ሰው ከሆኑ ምንም ችግር የለውም። ጀስት ወይ ብሩን ይሰጧችሁና ዘርዝራችሁላቸው ትመለሳላችሁ፣ ወይ ከራሳችሁ ብር ትዘረዝራላችሁ። ዋሌት ካልያዛችሁ ደግሞ አማራጭ ስለሌለ ዘርዝራችሁ ትመጣላችሁ፣ ወይ ቲፕ ይሰጧችኋል አይነት ነገር ማለት። አንዳንድ ሰዎች ግን ቁጡ ሊሆኑ ይችላሉ። እንዴት እንዲህ ታረጋላችሁ ምናምን ብለው ሊቆጣጡና ይሄ አላ ለኡበር ሪፖርት እስከማድረግ ሊደርሱ ይችላሉ። ለዛም ነበር እኔም ትንሽ የተደናገጥኩትኝ። ዛሬ ቪዲዮ የመስራት ሀሳብ አልነበረኝም፣ አይ ሚን ኡበር የመስራት ሀሳብ አልነበረኝም። ግን እናንተ ስራ ስላላችሁ ነው የሰራሁት። እንደምታዩት ለ1 ሰዓት ያክል ሰርቻለሁ። ወደ 2000 ምናምን የን which is እስከ $20 ያ $20 አካባቢ ማለት ነው። ግን አሁን አልሰራም፣ ቶሎ ወደ ቤት መሄድ አለብኝ። ሌሎች ስራዎች ምናምን ነገር ስላሉኝ ይሄንን ቪዲዮ እስከ መጨረሻው ስላያችሁት በጣም አመሰግናለሁ። ኢትዮጵያ ከሆናችሁ በቪፒኤን ማየታችሁን እንዳትረሱ። እንዲሁም ደግሞ ቀጥሎ እንድሰራላችሁ የምትፈልጉትን ቪዲዮ ከስር ኮሜንት ላይ ማስቀመጥም አትርሱ። የዛሬው ቪዲዮአችን ይሄንን ይመስል ነበረ። በቀጣይ በሌላ ባበደ ቪዲዮ እስከምንገናኝ ድረስ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ፒስ አውት።